አብራችሁ ስመተኛው ካገልግሎቱ አንዱ አካል ምን ማለት ነው? ምንድነው ማለት? የጌታን ሰው አትፈታተን። የፀሐይ መብረቅ ነው የሚመታ ማለት እሳስ መተኛ ታው ይኸውልሽ እረፍ ታው ቁጭ በል እኮ እረፍ ታው ና አባት ታው አረ ልቀቅ አንተ ካሜራውን አጥፋ እኮ የምትሄድ ካሜራውን አጥፋ እናት አንተ እቺ ማነት ምንድነው ያደረካት? ምንድነው የምትለው እኮ ምንድነው ያደረካት? እናት በህግ አምላክ ቤቴን እንዳፈትሽ እረፍ አርፈ ቁጭ በል በህግ አምላክ ምን እንደጣድክና እስካሁን ያልተቃጠለ ነገር ምን እንደሆነ ማየት ፈልጋለሁ። ቆይ ምንድናችሁ እናንተ? ምንድነው የተፈጠረው? የት ነው ያለሁት? የት ምንድነው የምታስረዳሽ? አንተ ውሻ፣ አንተ ባለጌ፣ የት ነው የምታውቂኝ? እናት የት ነው የምታውቂኝ? ጭራሽ ደግሞ ማንሽ እንደዛ ከተጫወትክብኝ በኋላ ማንሽ ስትል አታምርም? የምን ጸሎት አንተ ውሸታ፣ የምን ጸሎት ለቀቀኝ። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ አንድ አዲስና እንግዳ በሆነ ነገር አንድ ግቢ ውስጥ ነው የምገኘው። አጠገቤ የምታዩት እህቴ ምሰጥ መረጃ አለ ብላኝ ነው ወደዚህ የመጣሁት። ምንድነው? በእርግጥ የተወሰነ አውርታኛለች፣ ግን በዋናነት የተፈጠረውን ነገር ከራሷ አንደበት እናንተም እንድትሰሙት ለኔም ደግሞ ምናልባት ተጨማሪ ለቀጣይ ለመሄደው መንገድ ተጨማሪ ነገር አገኛለሁ ብዬ ነው ወደዚህ የመጣሁት። ምን ተፈጠረ? ማንስ ነው ይሄን ያደረገ ያለው? ለምንስ የሚለውን ደግሞ ከሷ አንደበት በዝርዝር ምን ሰማያናል። እናንተ ደግሞ አብሮነታችሁ አይለየን። ላይክ ሼር እያደረጋችሁ ቤተሰብ ሆኖ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ እላለሁ። እንግዲህ አሁን ወደ ጉዳያችን። ሰላም እህቴ፣ ሰላም እንዴት ነሽ? በእርግጥ እኔ እና አንቺ ተዋውቀናል፣ ግን ያ ለተመልካችም እንተዋወቅ። እሺ፣ ቅድሚያ ስለመጣሁ አመሰግናለሁ። ኢየሩሳሌም እባላለሁ። እዚሁ የአዲስ አበባ ነዋሪ ነኝ። ምናልባት አዲስ ሰው ጋር ስለተገናኘሽ ነው ድምጽሽ ቀዝቀዝ አለባ። እና በቃ ያው አውርተናል ብዙ ያስባለሁ እና ለተመልካቾችም ደግሞ ትንሽ ልንገርና ስለሰውየው ያው እኔና ባለቤቴ ከተጋባን 3 አመታችን ነው። ነገር ግን ልጅ አልወለድንም። በጤና ጣቢያም የተለያዩ ቦታ ሄጃለሁ፣ ግን አልችልም። እና የሆነ ሰው አንድ ፓስተር አለና እሱ ጋር ብትሄጂ ምናምን ብሎ ጠቆመኝ። ያው እናቶቻችን ከዚህ በፊት ጠንቋይ ቤት ምናምን የሚባልበት ቦታ ይሄዳሉ። ሰው እኔ ደግሞ እዛ ከመሄድ ፓስተር ነው የእግዚአብሔር ሰው ነው እና ቢጸልይልኝ ብዬ አሰብኩኝና ኦኬ እሺ ምናምን ነገር ብዬ አገኘሁት ማለት ነው። በሰው ማለት ሰው ነው ወደ እንትን የጠቆመሽ? አዎ በሰው ነው ያገኘሁት እና አገኘሁት ምናምን ጸልይልሻለሁ ምናምን ነገር ብሎ ቤት ወሰደኝ ምናምን ነገር ግን ሌላ ነገር ነው የተፈጠረው ማለት ነው። እንደፈለገ ከተጫወተብኝ በኋላ ማለት ስለሽ ጸሎት እንደማያደርግልሽ ነው የነገረሽ? አዎ፣ ነገር ግን አይደለም። ምንድነው የተፈጠረው? የማይሆን ነገር ነው ያደረገኝና ማለት ያው በዛ ሰዓት ብዙም አላስታውስም፣ ግን በቃ እንደፈለገ ተጫውቶብኝ ምናምን ነገር ነው ያባረረኝ። ለፖሊስ ጠቁማለሁ ስለው ህይወትሽን ነው ማበላሸው፣ ባለ ትዳር ነሽ፣ ለባልሽ ነግረዋለሁ ምናምን ብሎ አስፈራራኝ። እና ማለት ለግል ለራሱ ስሜት ተጠቀመኝ ነው እያልሽ ያለሽው? አዎ በትክክል የራሱን ስሜት ነው የተወጣብኝ ነው። ስለሽ ለአንቺን የጠቆሙኝ ሰዎች ምን ያህል መታወቂያቸው ናቸው? ስለሱስ ምን ያህል የሚያውቁ ነበሩ? አላቅም፣ ብቻ በጣም አውቃቸዋለሁ እና በሰው ነው እንደነገርኩ ይጸልያል፣ እንደዚህ ልጅ ለወለዱት ለታመሙት ምናምን የሚባል ወሬ ሰምቼ በቃ እርግጠኛም ሆኜ ነበር የሄድኩት እና ያገኘሁት። ግን እሱ ያው ጸልይልሻለሁ፣ እሱንም ሳገኘው ጸልይልሻለሁ ችግር የለውም ምናምን ነገር ብሎ ነው የተቀበለኝ። ከዛ በኋላ ግን ከተጨዋወትን በኋላ ትንሽ ከቆየን በኋላ ያልሆነ ነገር ነው ማለት በቃ ያደረገኝ። እሺ እስቲ ስለ መረጃውን ስለሰጡሽ ወይንም ስለጠቆሙሽ ሰው ድጋሚ ልጠይቅሽና እነሱ የተደረገላቸው ነገር ነበረ ወይስ ያው ተደረገላችሁ ብቻ ነው? አይ በቃ አምኛቸዋለሁ። እኛ እንደዚህ አይነት ሰው ጸልዮላቸው ምናምን እናውቃለንና ለምን እዛ አትሄጂም በሚል ነው እንትን አልኳቸው። እሺ ከዛ አንቺ ሰውየውን አገኘሽ፣ ወደ ቤቱ ሄድሽ። ከዛ በኋላ እንዳልሽኝ ስንጫወት ነበር ብለሽኛል። ለመጨረሻ ጊዜ የምታስታውሽው ነገር ቤቱ ስትገቢ ምንድነው? ያው ሻይ ቡና አለ ምናምን ነገር። ከዛ ሻዩን ከጠጣ በኋላ ግን ምንም አላስታውስም።
ምንም በጭራሽ ምንም ላስታውስ አልቻልኩም። ጸሎት ምናምን ያለውንም አድርጎ ነበረ ስንበላ ስትበላ እና ከዛ በኋላ ግን ስለ እንደዚህ አይነት ስለ ሃይማኖት ምናምን እያወራኝ ነበር። በዚያው እኔ ኦርቶዶክስ ነኝ። ያው እንግዲህ ታዲያ ኦርቶዶክስ ነሽ እንደዚህ ወደዚህ ለመሄድ ለምን ፈለግሽ? ምን ላድርግ? ልጅ ለመውለድ ያለኝ ጉጉት ነው እንደዚህ ያደረገው እኮ። ወደ ቤተ ክርስቲያኑ ወደ ኦርቶዶክስ ቤት አትሄጂም? እኔም ኦርቶዶክስ ነኝ። ነው ግን ያው በሰው ግፍፊ ነው ሄጄ ነበር ጸበል ምናምን፣ ነገር ግን አልሆነም። ምናልባት ይሆናል በሚል ነው ወደዚህ መጣሁት። አሁን ሰው ስለገፋፋሽ ነው ይሄን ነገር? አዎ። እሺ ለባለቤትሽ እናገራለሁ ብሎ አስፈራራኝ ስትይ ነበር አይደለ? አላማከርሽም ነበር እሱን ባለቤትሽን? አይ በቃ ያው እሱ ማለት ሰርፕራይዝ አደርገዋለሁ ብዬ ነበር ያሰብኩት፣ ግን እንዳሰብኩት አልሆነልኝም። ማለት በጣም ከባድ ነገር ነው ስለሽ፣ አንደኛ ከባለቤትሽ ጋር አልተማከርሽም፣ ሁለተኛ ደግሞ የኦርቶዶክስ ተከታይ ሆነሽ ሰው ባለሽ ብቻ ወደ ሌላ ሃይማኖት ሂደሽ የተፈጠረብሽ ነገር ደግሞ በጣም የሚያሳዝን ነገር ነው። ይሄ ከተፈጠረብሽ በኋላ አስፈራርቶኝ ለፖሊስ ወይንም ለባለቤትሽ አልተናገርሽም? እነዛ የጠቁሞች ማለት የነገሩሽን ሰዎችስ አላናገርሻቸውም? ደግሜ አላገኘኋቸውም። እንዴት? እኔ እንጃ በቃ ማለት ድንዝዝ ብያለሁ። እነሱንም ላገኝ ፈቃደኛ አልሆንኩም። በቃ ከራሴ ጋር አልነበርኩም። በጣም ተወዛግቤ ነበረ ምናምን ነገር እና እነሱንም አላገኘኋቸውም እስከዛሬ ድረስ። ስለሽ ባለቤትሽ ምን እንደሚሰራ? ኢንጂነሪንግ ነው። ኢንጂነር ነው? ኢንጂነር ነው። ኦኬ። ማለት እዚሁ ከተማ ውስጥ ነው የሚሰራው ወይስ? አይ እየተዘዋወረ ነው የሚሰራው አንድ ቦታ ፊልድ ነው። ስለሽ ይቅርታ አድርጌልኝና ምናልባት ስሜትሽን እንትን ማለት ፈልጌ ምናምን አይደለም፣ ግን ያ ነገር ከተፈጠረ በኋላ ከሱ ጋር ስለሽ የሆነ ነገር ይይዝሻል ወይንም የሆነ ነገር ይሰማሻል። ተረዳሽኝ? ግን እንዴት ሆነ? ያው ይከብዳል ማለት እና ማለት እንግዲህ ከባድ ነገር ነው በነገራችን ላይ አይደለም ባለ ትዳር ሆነሽ በግል ህይወትሽም ያለ ፍቃድሽ ወይንም ደግሞ አንቺ ሳታስቢው የሚፈጠሩ ነገሮች ህይወታችን ላይ ትልቅ ጫና ይፈጥራሉ። እና ያ ነገር ከተፈጠረ በኋላ ከባለቤትሽ ጋር ማለት እሱን ለመቅረብ ምናምን ያለው ነገር እንዴት ነው? ያው በጣም ከባድ ነው፣ ግን ያለ ማስነቃት እና ደግሞ ከነገርኩት አጣዋለሁ። ያው እሱንም ያለ ማጣት እንዳላጣው ብዬ ስለምፈራ አልተናገርኩም። ቤተክርስቲያንም ሄጄ ደግሞ ንስሐ ገብቼ ከዚህ ነገሬ እንድላቀቅ በጣም ነው የምፈልገው። ለዛ አልነገርኩትም ለባለቤቴ። አንተንም ደግሞ ያገኘው ያው ቻናላችን እከታተላለሁ፣ የተደበቁ ሚስጥሮች እንደምታወጣ ምናምን ነገር አውቃለሁ። እና ያው ለዛም ነው ይሄ ነገር እኔ ላይ ይብቃ፣ ይሄ ጥቃት ሌሎች ሰዎች ላይ እንዳይደርስ በሚለው ነው አንተን የጠራውክ። በእኔ ላይ ይብቃ። ትክክል ነሽ። ማለት አንቺ ከባድ ነው ስሜቱ ብዬሻለሁ። ራስሽን ለማስተካከል ወደ ፈጣሪ እንግዲህ በተጸጸተሽ ንስሐ ገብተሽ እንትን ለማለትሽ ማሰብሽ ጥሩ ነው፣ ወደኛ መምጣትሽ። ምክንያቱም ምናልባትም አንቺ ዝም ብትይ ከዚህ ከአንቺ የባሱ በጣም የከፋ ነገሮችን ሊያደርስ ይችላል። ስለዚህ እንትን ማለት አለበት። በነገራችን ላይ እሺ ይሄን እንዳለው ነው ወደኛ እስቅድምም ስታስታውሽኝ ደውለሽ ስታስታውሽኝ በጣም ቢዚ ነበርኩ። እዛ ደግሞ ሌላ ሰፈር የሆነ የተፈጠረ ነገር አለ ብሎኝ በጣም ትልቅ ጣጣ ማለት ጣጣ ብሎሽ ይቀልኛል። ከባድ ነው። በዚህ አመሻሽም የመጣሁት ይሄ ጉዳይ ማደር የለበትም ብዬ ስላሰብኩ ነው። እንግዲህ ወደ ተመልካቾች እንግዲህ በማታ ነው እሷን ላገኝ የመጣሁት። ምክንያቱም አንደኛ ማደር የለበትም፣ ሁለተኛ ደግሞ በቃ እኛ ቀን አንልም ማታ አንልም ሰዓት የለንም። ለእውነታ ሁሌም ዝግጁ ሆነን ነው የምንንቀሳቀሰው። እንደምታውቁት ነው ወንጀለኛ ለማጋለጥ የቤተሰብ ችግር በየቦታው ያሉን ችግሮች እንትን ለማለት ጧትም አንልም ማታም አንልም። ስለዚህ የግድ ስለሆነብኝ ነው ወደዚህ የመጣሁት። ይሄን ላስታውሳችሁ ነው። እስቲ ለቤተሰብ አሁን ልጅ ለእናቱ ይቀርባል የፈለገ እንትን ቢባል ቤተሰቦችሽ እዚህ ናቸው? በቅርበት አሉ ማለት ትንሽ ራቅ ይላሉ እንጂ ያው ብዙም አንራራቅም። እሺ እናትሽን ምናምን ለማውራት እንትን አላልሽም? አይ በፍጹም ማለት ከባድ ነው። እንዴት ምን ብዬ እነግራታለሁ? እና ለማንም ሰው አልተናገርኩም። የውስጤን በውስጤ አምቄ ዝም ነው ማለትን የመረጥኩት። ለማንም ለጓደኛም ለቤተሰብ
ለማንም ሰው አልተናገርኩም። ልክ ነሽ እንዳልሽኝ ይከብዳል፣ እረዳሻለሁ። እና እሺ ይሄን ሰውዬ አድራሻውን በትክክል ታውቂዋለሽ? አዎ። ስለዚህ ምክንያቱም ለምንድን ነው አንደኛ እንዳልኩሽ እኛ ጋዜጠኞች ነን። የተረጋገጠ መረጃ ነው ይዘን መሄድ ያለብን። የተረጋገጠ ሰው ነው፣ የተረጋገጠ አድራሻ ነው ይዘን መሄድ ያለብን። ገብቶሻ? ምክንያቱም ስማችን የጠፋ መሆን የለበትም በተሳሳተ ነገር። እና ስሙን ታስታውሻለሽ? አዎ ፓስተር ጴጥሮስ ይባላል። ጴጥሮስ፣ ፓስተር ጴጥሮስ። አዎ። ጥሩ እሺ፣ ምናልባት ፎቶም ካለች ትሰጭኛለሽ። መሄድ ኖርማሊ ቤቱን ለማሳየት መሄድ ይኖርብሻል፣ አብረን የምንሄደው። ከዛ በኋላ አንቺ ወንድሜ ወንደሰንም አለ፣ ሌሎች የኛ አባሎች ስላሉ ከነሱ ጋር ውጭ ትቆያለሽ። እኔ ገብቼ እንግዲህ ማናገር ያለብኝን ሁሉ አናግራለሁ። እሺ። ምናልባት እንግዲህ ብዙ ነገሮችን ነግረሽኛልና የቀረ የምትይው አይነት ነገር ካለ ያልነገርሽኝ ነገር ካለ እንዳልኩሽ መረጃን በደንብ አሰባስበን አደራጅተን እርግጠኛ ሆነን መሄድ ያለብን። አዎ ምንም የምነግርህ ነገር የለም ማለት ነግሬሃለሁ። ይሄ ሰውዬ ተይዞ ለህግ እንዲቀርብ ነው የምፈልገው። ብዙ ሰዎች አሉ በሃይማኖት ሽፋን እያደረጉ የተለያዩ ጉዳቶችን የሚያደርሱና ይሄ መቆም አለበት። እውነት ነው። እና በቃ እንዲቆም ነው የምፈልገው። ሌሎች ሰዎች እንዳይጠቁ በቃ በእኔ ላይ ይብቃ ነው የምለው። ለምን ነገር እሺ ትክክል ነሽ። በሃይማኖት ሽፋን በጣም ብዙ ነገሮችን ብዙ ሰዎች የሚሰሩት እና እነዚህ ሰዎች ለህግ መቅረብ አለባቸው። አንደኛ የሃይማኖትን ስም ማበላሸት የለባቸውም። ሁለተኛ ማህበረሰቡ በእነሱ የተነሳ መጎዳት የለበትም። ቅድም ብለሽኛል፣ ብዙ ነገር ነው አንቺ ላይ የደረሰው የሞራል ጉዳት አለ አይደል? ብዙ ነገር ተረብሸሻል። እንደዚህ አይነት ነገሮች መፈጠር የለባቸውም። ስለዚህ አሁን መሄድ እንችላለን። እንዳልኩሽ እኔ ሄጄ እንትን እላለሁ፣ ማስተካከል ያለብኝ ሁሉ አስተካክላለሁ ምናምን እና እንዳልኩ ነው እንደ ሰንጋር አንቺ ትቆያለሽ። ከዛ በኋላ እኔ ውስጥ ገብቼ ማጣራት ያለብኝን አጣራለሁ። ከዛ ማምጣት ካለብሽም ትመጫለሽ፣ እንትን ማለት ያለብሽ ማለት ነው። እና በእርግጥ አሁንም መሽቷል፣ ግን ምናልባት ነገ ብናደርገው ይመችሻል። እኔ አሁን የኛው ጉዳይ ኦልሬዲ አንዳልኩሽ አንገብጋቢ ነው ስላልሽኝ ነው በዚህ ማታ ራሱ እንትን ያልኩት ማለት ነው የመጣሁት። ስለዚህ ነገ በጧት እናደርገው። ምክንያቱም ምንድነው እንዳልኩሽ ነው መሽቷል። አሁን ሄደን ደግሞ ሌላ አላስፈላጊ ነገር ነው የሚፈጠረው። እዛ ጋም ለነው እንደሰነ እነዛ የነበርኩበት ቦታ ላይ ሌላ ትልቅ ወንጀለኛ ጋር እዛ ስጋፈጡ ነው የመጣሁት እና ለነው እንደሰነ አስረክቤ እዚህ መምጣት አለብኝ እመለሳለሁ ብያቸው ነው የተመለስኩት። እና ስለዚህ አንቺ ጥቆማውን ከሰጠሽኝ ነገ በጧት መሄድ እንችላለን። ስለዚህ ነው እንደሰን ጋር እንዳልኩሽ ዝግጁ ሆናለሁ፣ ሂጄ አናገራቸዋለሁ ምናምን። በእርግጥ ነገም ሌላ ቀጠሮ ነበረን ስለሽ በቃ አንዴ ይሄን ደግሞ መጨረስ አለብኝ እንጂ ለአንዴ የመጣ ጉዳይ ስለሆነ ነው። በቃ እንግዲህ ውድ ተመልካቾች እንደሰማችሁት ነው፣ በማታ ነው አስቸኳይ ስለተባልኩ ነው እዚህ የመጣሁት። ነው እንደሰን ደግሞ ቅድም ላይ ስጋፈጥ በጣም ከብዙ ውጣ ውረድ ውስጥ ነው የመጣሁት በነገራችን ላይ። እና ድጋሚ ማስታወሳችሁ እዚህ ያልጨረስኩ ጉዳይ ስላለ እህቴ ኢየሩስም የሰጠችኝ መረጃ አለ። እሱን ይዤ ነው እንደሰንና ሌሎች የስራ ቡድኖችን አደራጅቼ ምን ቀጣይ ነገ ላይ የሚጠብቀንን ስራ ነግሬያቸው ምን ማድረግ እንዳለብን ተነጋግረን እናድራለን። እሷም ተስማምታለች። ጧት ላይ እንሄዳለን ብያታለሁ። እናንተ ደግሞ ነገ እዛ ቤት ሂደን ፓስተር ጴጥሮስ ነው ያለች። ስለዚህ ፓስተር ጴጥሮስ ማን ነው? ምንድነው? ለምንስ ነው ይሄን እያደረገ ያለው የሚለውን ቦታው ላይ ደርሰን ደግሞ ሁሌም እንደምናደርገው መሄድ ያለብን ርቀት ሂደን ማድረግ ያለብን ሁሉ አድርገን እውነታው ላይ ምን ደርስ ይሆናል። ይሄን ደግሞ የምታውቁት ነው። እኛ እጅ የገባ ጉዳይ መቼም እውነታው ሳይጋለጥ ፍጻሜ ሳያገኝ የሚገባቸው ወንጀለኞች የሚገባቸውን ቅጣት ሳያገኙ የማይቀር ነው። በቃ ሁሌም የምናደርገው ነውና ነገ ፓስተር ጴጥሮስ ጋር እንሄዳለን። ምክንያቱም ይሄንስ ለምንድን ነው የሚያደርገው? በዚህ ስራ ውስጥ ምን ያህል ሰው ተጎድቷል? የነዛን ሰዎች ጉዳት መጠገን አለብን፣ እንባቸውን ማበስ አለብንና እንሄዳለን። እናንተ ደግሞ ነገ ምን ይፈጠራል ለሚለውን በጉጉት ምናሳያችሁ ይሆናል። እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ። እንግዲህ ያው ቡና ምናምን አላልሽኝም? አይ ስቀልድሽ ነው፣ ችግር የለውም። ነገ እንዳልኩሽ ነው እኔ ቡድኖቼን አዘጋጃለሁ። አንቺ በደወልኩልሽ ሰዓት ትመጫለሽ። እሺ በጣም ነው የማመሰግነው። እሺ በቃ አትውጪ፣ እኔ እዚህ እንትን እላለሁ። እሺ
ሰላም ነን። ሰላም። ፓስተር ጴጥሮስ ይኖራል? አለ። ልግባ? ግባ። እሺ፣ አመሰግናለሁ። ችግር የለም። ሰላም። ሰላም። እንዴት ነህ? ሰላም። እግዚአብሔር ይመስገን። አለው እንደምን ነው? ፓስተር ጴጥሮስ? አዎ፣ ፓስተር ጴጥሮስ። ሰዎች ነበሩ ጠቁመኝ ወደ አንተ ይላኩኝና ስለ አንዳንድ ጉዳይ ላውራ ነበረ። ስለምን ነበር? ጥሩ ፓስተር እንደሆንክና ለሰዎች ብዙ ነገር እንደምታገዝ ጸሎት እንደምታደርግላቸው ምናምን ነው የነገሩኝና እኔ ደግሞ ካንተ የምፈልገው እርዳታ አለ። ለዛ ነበር የመጣሁት እኮ። እና ካሜራው ነው ምንድን ነው? እሺ፣ ይሄ ካሜራ እኔ ያው ለስራ ጉዳይ ይዤ የምንቀሳቀሰው ነውና በዛውም ለኔ የተደረገልኝ ነገር ስራን እንትን እንዳል ውስጥ ሰው አለ እንዴ? አረ ማንም የለም እኮ። ምን ነው የተረበሽክ ትመስላለህ? አይ ጀስት የጣልኩት ነገር ስላለ እሱን እያየሁ። እሺ፣ ግን ካሜራው እንዳልኩ ያንተን ስራ በዛውም ለኔ የተደረገልኝንም ለሰው ለማሳየት ነው። ያው ሚዲያ ላይ ነው የምሰራውና ግን የተደረገልኝ ነገር በአንተ ምክንያት መንገድ ያገኘሁትንም ነገር ለዛም ነው ካሜራው። ምናልባት ከደበረም ደግሞ ሊጠፋ ይችላል። ችግር የለውም እኮ እንዳልኩ ነው። በዚህ አጋጣሚ ያው አንተንም ለማስተዋወቅ ይሆናል ብዬ ነው። እሺ፣ ግቡ ወንድሜ ግቡ። እሺ፣ በጣም ነው የማመሰግነው። ችግር የለም። እሺ፣ ካሜራው እሺ። እንግዲህ ፈቃደኛ ሆነ ስላስገባኝ በጣም ነው የምናመሰግነው። ችግር የለውም። ቤት እኮ እግዚአብሔር ነው። እሱ እውነትህን ነው። እና እንዳልኩ እኔ ባህሉ እባላለሁ። ሶሻል ሚዲያ ላይ ነው በብዛት ስራዬ እና ዛሬ ደግሞ ያው መግቢያ ላይ እንዳልኩት ካሜራውን የስራዬን ባህሪ ስለሆነ ነው እና ለኔ የተደረገውንም ለሰው ለማሳየትም ጭምር ስለሆነ ሰዎች ናቸው የጠቆሙኝ። ጥሩ ጸባይ ያለው ጥሩ ሰዎችን መርዳት የሚችል በቃ ትክክለኛ የእግዚአብሔር ሰው ነው፣ እሱን ሄዳ አናገር ብለውኝ ነው ወደ አንተ። ያው የእግዚአብሔር ስራ ሰራ ባህሪን አስተካክለን ነው መሆን አለበት። እሱ እውነት ነው። እሱ የሚወደውን ነገር አድርጋ ነው የሚወደውን ነው የምናደርገው። አይ በጣም ደስ ይላል። እንደው ምናልባት ወደ ጉዳይ ከመግባቴ በፊት ስለ አንዳንድ ነገር ቀድሜ ብጠይቅህ ማለቴ ያን ብዙ ጊዜ ፓስተር ወይንም ነብይ ሲኮን የራስ ቸርች እንትን የሚባል ነገር አለና እሱስ ያንተ አለ? እኔ ያው አነስተኛ የሆነች የራሴ ቸርች አለች። ጌታን የማገለግልበት የእሱ ክብር ይስፋና አሜን ማገለግልበት ሰዎችን ምህረት ድህነት እንዲያገኙ ማድረግበት ቸርቾች አሉኝ። አነስተኛ ቢሆንም አሉኝ። አንዳንዴም ደግሞ ቤቴ እያመጣሁ የፈውስን ስራ እሰራለሁ። ስፔሻል ኬዝ ያለባቸውን ሰዎች። እኔም እሱን ነው እንደሆነ ያንተን ጉዳይ ከዛ ሄደህ እዛ ሰው ይበዛበታል፣ ቸርች ብትሄድ ሰው ይበዛበታል ማለት ቤት ሄደህ ብታናገር የተሻለ ነው ብሎኝ ነው እኔም ልመጣ የቻልኩት። እና አብዛኛውን ጊዜ እንኳን ወደ ቤት የሚመጡት እንደዚህ ስፔሻል ኬዝ ያለባቸው ማለት መውለድ የማይችሉ ሴቶች ምናምን ነው። ሞር ቸርቼ ብዙ ጊዜ ቤቶች ሴቶች የቤት ስራ ምናምን ስለሚበዛባቸው ሞር ወደዛ አይመጡም። እና እዚህ ከመጡ በኋላ ነው እኔም በጌታ በተሰጠኝ ፍቃድ መሰረት እዚህ ማገለገላቸው ሴቶች መውለድ የማይችሉትን እንዲወልዱ ማድረገው። ስለዚህ ሴቶች ናቸው ቤቱ መጥቶ ጸሎት የሚደረግላቸው ማለት ነው? አብዛኛው ጊዜ እነሱ ናቸው። ወንድም ሳስገባ ዛሬ አንተ ነው ለመጀመሪያ ጊዜ። የመጀመሪያ ሰው ነው። የምርን ነው? በጣም ነው የማመሰግነው። የምር በጣም ነው የማመሰግነው። ይሄ ራሱ አንዱ ጸሎቴ እንደተሳከነ ነው የሚቆጥረው። እሱ ይሰማል። እሱ ናት ነው። ያንተ ደግሞ በደንብ ታግዘኛለህ ብዬ ተስፋ አደርጋለሁ። በእኔ በኩል እሱ በደንብ ይረዳል። ምንም ችግር የለውም ነው አይደለ? እንግዲህ እስከ መቼስ ብዙ ሰው ይመጣል ብለኛል፣ ሰዎችም ነግረውኛል። እና እንደው ተሳክቶለት እንደዚህ ምስክርነት የሰጡ ሰዎች ምናምን ብዙ ሴቶች አሉ። መውለድ ያልቻሉ ብዙ ሴቶች አሉ። እንዲያውም በቅርብ እዚህ አሁን ከወለደች አመት ሊሆናት ነው እኔ ጋር መታ ከታከመች በኋላ በሳምንቱ ነው ሐኪም ቤት ሄዳ ስትደረግ ነው ነፍሰ ጡር እንደሆነች የተነገራት። መውለድ አትችይም ተብላ ነበር። እሺ እንግዲህ በጌታ ፍቃድ በእኛም ኃይል እንደዚህ እናደርጋለን። የእግዚአብሔር ስም የተከበረ ይሁን። አሜን አሜን። አይ በጣም ደስ ይላል። እኔ እንኳን ስለ ምናልባት አላቅም በእርግጥ ምክንያቱን አላቅም። እውነቱን ስናገር ግን ለሰው መናገር ይኖርብኝ አይኖርብኝ አላቅም። ወይንም ደግሞ እግዚአብሔር በእኔ አማኝነት አድርጎ ሰው ሊያስተምር ወይ መልእክት ሊያስተላልፍ ይሆናል ብዬ ነው ራሴን እንትን ብዬ ከብዙ ሰጣ ጋባ ከራሴ ጋር ብዙ ነገር አውርቼ ነው ወደዚህም የመጣሁት። አንደኛ ወደ አንተ፣ ሁለተኛ ደግሞ ወደ ሶሻል ሚዲያ የግል ህይወትን እንትን ስትል ትልቅ ኃላፊነት ነው የምትወስደው። እና ምን መሰለህ
እንዴት መሰለ እኔና ባለቤቴ መሀል ማያግባባን ነገር አለ። ምንድን ነው እሱ? እንዳል እኔ መውለድ አልችልም። ችግር እኮ የለውም። ይሄ ቀላል እኮ ነገር ነው። የጌታ ስልጣን አለን፣ ምስክሮች አሉ እያልኩ ምንም እኮ ችግር የለውም። ይሄ የምርን ነው። ተስፋ አለ። ምንም ችግር የለውም። ተስፋ ያለው ጉዳይ ነው። ማድረግ ያለብንን ነገር እናንተ የምንወያየው ነገር አለ። ከዛ በኋላ ሁሉም ነገር ይፈጸማል። ኧረ እኔ ማለትም የሚሳካልኝ ነገር ከሆነ ምንም ነገር አደርጋለሁ። ትዳርን የሚያፈርሰው እኮ አንዱ ትልቁ ነገር እኮ መውለድ ነው። እሱ ደግሞ ትዳር ደግሞ የእግዚአብሔር ስጦታ ነው እና ታዲያ ይህንንማ እኛ ማድረግ ካልቻለን ችግር የለውም ወንድሜ። ስለዚህ ትረዳለህ? እረዳሃለሁ። በጣም የሚያሳስብ ነገር የለም። የምር ቃላት እያጠረኝ ነው። ገና ራሱ እንትኑን ተስፋውን ስትሰጠኝ ራሱ በጣም እንትን ያለኝ ነው። ያው ከጌታ በተሰጠም ችግር የለም እንረዳሃለን። እንግዲህ ውድ ተመልካቾች ይሁንና ተስፋም ታገኛለህ ልጅም ይሰጣል እያለኝ ነው። እንግዲህ ፓስተር ጴጥሮስ እውነት ይሁን እኔ ውስጤ ላይ ከአሁኑ ራሱ ምን አይነት ስሜት እየተሰማኝ እንደሆነ አላውቅም። እስኪ ምናልባት እንግዲህ የምንወያየው የምንነጋገረው ነገር አለ ብለኛል እና ምን ማድረግ ይኖርብኛል? እስቲ ያው ባለቤቱ መምጣት አለባት። ከእሷ ጋር ደግሞ በይበልጥ ተሳትፎ ከእሷ ጋር መመካከር ያለብን ጉዳዮች አሉ። ከሚስቴ ጋር ማለት ነው። ከሚስቶት ጋር መመካከር ያለብን ጉዳዮች አሉ። ከዛ በኋላ ነገሮችን እያስተካከልን እንሄዳለን። ከባለቤቱ ጋር እናወራለን። ስለ ብቻዬን ነው ወይስ ከእሷ ጋር ነው? አብረን ነው ማለት እንዴት ነው? እሷን ብቻዋን ማውራት ያለብኝ ጉዳይ አለ። ለብቻዋ መሆን ያለበት ነገር ስላለ ነው። እሱ ከሆነ በኋላ የምታየው ነገር ነው። ምንም ችግር የለውም። ስለዚህ እሷ መምጣት ይኖርባታል። እሷ ግድ መምጣት አለባት። ግን እኮ ችግሩ ከኔ ነው ነገር። እንግዲህ እሱ ያለውን ነው አርግ ያለኝን ነው የማደርገው። ማናገር ያለብኝ እሷን አናገራታለሁ። ከዛ በኋላ ወንድሜ ምንም ችግር የለውም። ከአንተ ጋር እንወያያለን። ምን እናደርጋለን። ግን ሚስቶትን መጀመሪያ ለብቻዋ ማናገር አለብኝ። እሺ ችግር የለም። እሷም እንግዲህ ልጅ ቢኖረን እኮ እሷም ጭቅጭቅ ውስጥ ሌላ ነገር ውስጥ አትገባም። እሱ ነው የምለው። በጣም ማለት እኔ የምረካውኑ ራሱ በጣም ደስ እያለኝ ነው። እና እስቲ ምናልባት ሌላ በልጅ መውለድ አለ። ብዙ ሰው በህይወቱ ብዙ ገጠመኞች ይገጥሙታል። ብዙ ችግሮች አሉት። እድል ሊጠመበት ይችላል። የስራ እድል፣ የትምህርት እዚህ ሱስ ውስጥ ያሉ ሰዎች ምናምን አሉ እና እነሱንስ እንዴት ነው የምታደርገው? እንግዲህ ጌታ ብዙ ነገሮችን አድርግ ብሎ ልኮኝ ብዙ ሰዎችን ከእንደዚህ አይነት አሁንም ካልካቸው ነገሮች ውስጥ ያወጡታል። በስራ ጉዳይም በተለያዩ በሌላ ኬዞችም ግን ደግሞ በይበልጥ እኔ ጋር የሚመጡት ሴቶችና መውለድ የማይችሉ ናቸው። ያው ጌታ የላካቸው ናቸው ብዬ ነው የማስበው። ከእንደዚህ አይነት ጉዳዮች ይልቅ አብዛኛው ጊዜ ነው ወደ እኔ የሚመጡት እንደዚህ አይነት ችግር ያለባቸው ሰዎች ናቸው። አብዛኛው ጊዜ ደግሞ ሴቶች ናቸው። ብዙ ሴቶች ናቸው። ብዙ ጊዜም ችግር የሚገጥማቸው እነሱ ናቸው። ወንዱ የሚገጥመው ሴቶችን በግል የማናገር እንግዲህ እሱ የሰጠኝ ኃላፊነት ስለሆነ ነው። የጌታ እንግዲህ ያው ፈጣሪ ደግሞ ሁሉንም ነገር የሚያደርገው ለበጎ ነው እና እንዳልከውም እውነት ነው። አንደኛ በአንተ ስራውን ሊያሳይ ይሆናል። አዎ እሱማ ግልጽ ነው። እንግዲህ በጣም ብዙ ሰዎችን እንዳዳንክ እየነገርከኝ ነው እና ምናልባት በነገራችን ላይ ምናልባት አልፈ ጠየቀኝ እንዳትለኝ በቃ የሚስጥሬንም ስለነገርኩ እንደ ወንድም እያየው ስለሆነ ችግር የለውም። የተለየ ታምር ወይ የገጠመ ነገር የተለየ ስራ የምትለው? የተለየ ታምር የምለው እንግዲህ በጌታ ፍቃድ ነው። ምን አለ መሰለህ አንዲት ልጅ አለች እና ከ5 ወንዶች ጋር ተጋብታ በዚህ ባለመውለድ ጉዳይ እወልዳለሁ እያለች ከአንዱ ጋር ስትጋባ አንዱም ሲፈታት ወንዶቹ ከሌላ ጋር እየወለዱ እንደዛ 5 ወንዶች እንደዚህ ቀይራለች እና እኔ ጋር መጣችና ጉዳዩን አማከረችን። በጌታ ፍቃድ እንግዲህ ምን ተፈጠረ መሰለህ 6ኛ ወራን አገባች። እንግዲህ እንዳልኩ 5 ነበር። እኔ ጋር ስትመጣ 6ኛ ወራን አግብታ ነው የመጣችውና አማከረችን ስለ ጉዳዩ ምናምን። እንግዲህ ጌታ የሚሳነው ነገር የለምና እኔ ጋር በመጣች 6ኛ ወራን ባገባች እኔ ጋር በመጣች በሳምንቱ ነው ሐኪም ቤት የራስ ምታት ነገር ተሰማኝ አቅለሸለሽኝ በሚል ከባሏ ጋር ሐኪም ቤት ሄደች።
ነፍሰ ጡር መሆኗ የተነገራት። የምር ነው። እንግዲህ ይሄ በጌታ ፍቃድ ያው ይሄ እንደዚህ የሚያደርገው ብዙ ጊዜ ሰይጣን ነው እንግዲህ ተወጋዩ ነው። እና እንግዲህ ከጌታ ጋር ተገናኝተ ምንም የሚሳን ነገር የለም። ይህንን ነገር ሰርተናል። በጣም የሚገርም ነው በእውነት እግዚአብሔር ክብሩን ይሰጣል። እሱ የሚሳነው ነገር የለም፣ የሚያስገርም ነገርም የለውም። ደግሞ ያው እንደናንተ አይነት አገልጋዮችን ልኮልን በጣም እንጃ። አሁን ቅድም አንደኛ ተስፋ አለ ስትለኝ፣ ሁለተኛ እነዚህን ታምራት ስትነግረኝ ራሱ ሌላ አሁን ልቤ ራሱ በቃ እየመታ ነው። ችግር የለውም ሆኖ ደግሞ ስታዩ በደንብ እኮ ያኔማ ምን ላያደርገው እችላለሁ። እንደው ማለት ምን አደረገች እቺ ሴት ግን? እቺ ሴት እንግዲህ ያደረገችው ደስቷን ልነገር አልችልም። በጣም ነው የተደሰተችው። እንዳልኩ 5 ባልፈታ 6ኛው ባሏ ተስተጋባ። በጣም ከባድ ነው። ትዳሯን ባርከንላት በልጅ አንበሽብሸናት ከሄደሽ በኋላ እንግዲህ ደስቷን መግለጽ አቅቷት ሽቶዎች፣ ልብስ፣ ሱፍም አምጥታልኝ ነበር፣ ስልክም አምጥታልኝ ብዙ ነገር አድርጋልናለች። እንግዲህ ጌታ ያደረገላትን ለማመስገን ብላ ብዙ ነገር ለእኔ አድርጋልኛለች። የሚገርም ነው። ፈጣሪም ቢሆን በእናንተ በእኛ አይደለ የሚሰራው ስራ። ለዛ በጣም ይገርማል። እንጃ እኔ ከአሁኑ ራሱ ቃላት እያጠረኝ ነው። ችግር የለውም ጌታ የማያደርገው ነገር የለም። ታዲያ ማለቴ እኔ ምን ማድረግ ይጠበቅብኛል እነዚህ ነገሮች እንዲሳኩ? እንግዲህ እንዳልኩ ያው ሱፍም ያስፈልጋል፣ ገንዘቦችም ያስፈልጋል። ያው እሱን ከሚስት ጋር ከተነጋገርን በኋላ በሂደት ገንዘቦች ይኖራሉ፣ ሽቶዎች እና ያው የአንገት ጌጦች ነገር ያስፈልጋሉ። እነዚህ ሚስትን ማለት ባል ለብቻ ሚስት ለብቻ ነው የሚያደርገው ማለት ነው። እነዚህ ነገሮች የሚስት ድርሻ ለብቻ አለ፣ የሚስት ድርሻ ለብቻ አለ፣ የባልም ደግሞ ድርሻ ለብቻ ይኖራል። ስለዚህ ከኔ የሚጠበቀው ሱፍ፣ ገንዘብ ምናምን ነው። እሱን ችግር የለውም እያወራን እናስተካክለው ነገር ይሆናል። ችግር የለውም። ምናልባት ቸኮልክ አትበለኝና ይሄ ነገር ምን ያህል ጊዜ እኔ እየጓጓው ስለሆነ ምን ያህል ጊዜ እንትን ሊል ይችላል? ሚስትን ላገኛት መጀመሪያ፣ ከሚስት ጋር እንነጋገር። ከእሷ ጋር ኦኬ። ጊዜው የሚወሰነው የልጅ ቤት እሷ አይደለች። ስለዚህ እሷን አይተን ከጌታም ጋር ያለውን ነገር አድርገን ከዛ በኋላ ስለ ጊዜው ስላልከውም ስለሚደረገው ነገር ያኔ እናወራለን። ስለዚህ አሁን ጊዜው የሚወሰነው በእሷ ነው ማለት ነው። በእሷ ይወሰናል። ከእሷ ጋር አውርተህ ማለት ነው። ብቻዋን አግኝቻት በጣም ደስ ይላል። ማለቴ ሴቶች ሲመጡ ለዚህ በቡድን ምናምን አለ ወይስ በግል ነው? እንዴት ነው? በግል ነው። በቡድን እንኳን ቢመጡ ውጪ ሆነው ጠብቀው ከዛ በኋላ ነው እንጂ ሴቷን መጀመሪያ ለብቻዋ ነው። አንድ ሴት አንድ ለብቻዋ ማለት አንድ ሴት እኔ ያለው ያው ጌታም አለ በመሃል። እንደዛ ነው የምናደርገው በመሃል። በዚህ መንገድ ነው የምሄደው። እንግዲህ ሌላ ጉዳይ እንዲፈጸም ብሎ የመጣ ሰው ተራውን ጠብቆ ነው የሚገባው ማለት ነው። ውጪ ነው የምናስተናግደው። ውጪ አሉ። እስቲ የእንትኑ የቸርቹ አገልግሎትስ በምን ሰዓት ነው? እንዴት ነው የሚካሄደው? የቸርቹ አገልግሎት ጸሎት አለ፣ ዝማሬዎች ይኖራሉ እና አብዛኛው ጊዜም እዛ ብዙ ጊዜ ይሄንን ስራ አልሰራም። ቤት ነው ቅድም ነግሬያለሁ። ቤት ነው የምሰራው። ሞር እዛ የምንሰራው እንደዚህ ጸሎቶች በማህበር የሚደረጉ ጸሎቶች እናደርጋለን። እንደዛ እያደረግን ነው የምናሳልፈው። የግል ችግር ያለባቸው ሴቶች ግን ቤት ነው የሚመጡት። የግል ችግር ያለባቸው ቤት ነው የሚመጡት ሴቶች ማለት ነው። ሴቶች አብዛኛው ጊዜ የሚመጡት ሴቶች ናቸው። እንግዲህ ማለት እኔ አሁን ሳስበው እንዳልከው ለሴቶች ብዙ የስራ ጫና ይበዛልና ለነሱ ልዩ ድጋፍ እያደረግክ ነው ማለት ነው። እኔ እንደዛ ነው የማስበው። ከነገርከኝ ነገር አንፃር ልዩ ድጋፍ እያደረግክ እንደሆነ ነው የማስበው። ሴት ልጅ ከምንም ነገር በላይ ልጅ ነው የሚያሳስባት። እውነት ነው። ልጅ ብዙ ነገር ነው። እናም አብዛኛው ጊዜ የማደርገው ያው ሴቶችን በስራ እንዳልኩ እነሱን እዚህ ቤት ለየት ያለ የጸሎት ፕሮግራም እናደርጋለን። እሺ፣ እንደዛ ነው። በጣም ደስ ይላል። እና እንግዲህ ለሴቶች በተለየ መልኩ ነው እያልከኝ ያለው? ለሴቶች በተለየ መልኩ ነው እንክብካቤ የምናደርገው። በጣም ደስ ይላል። እንግዲህ ያው ሴት ልጅ ብዙ ኃላፊነት ይበዛበታልና ብዙ ድጋፍ የሚያስፈልጋት የህይወታችን አካል ናት። ያው
ያው ልጅን በእነሱ አይደል የምናገኘው። እውነት ነው። የህይወት ከፈጣሪ ከተላክን በኋላ የዚች ምድር መግቢያ በር አይደል የሚባሉት። እንደዛ ነው። በጣም ደስ ይላል። እሺ እንግዲህ ውድ ተመልካቾች ቅድምም ብያቸዋለሁ፣ የምር ልጅ ታገኛለህ ብሎኝ ደስታ እየተሰማኝ ነው። ሌላው ደግሞ አንደኛው ደስ ያለኝ ነገር እስካሁን ብዙ ቦታ ያው ባልሄድም እሰማለሁ እና እንደዚህ ለሴቶች ልዩ ድጋፍ የሚያደርጉ ምናምን የሚለውን ነገር እስከዛሬ ብዙም መረጃ የለኝም። እውነት ለመናገር ግን ፓስተር ጴጥሮስን ለየት የሚያደርገው ሴቶች ብዙ ኃላፊነት ይበዛባቸዋል፣ ብዙ ስራ አለባቸው። ስለዚህ ቤትም መጥተው የተለየ ድጋፍ፣ የተለየ ጸሎት፣ ልጅ እንዲያገኙ፣ ፍሬ እንዲያገኙ፣ አይናቸውን በአይናቸው እንዲያዩ። ምክንያቱም ያው በሴት አማካኝነት ነው ልጅ ማግኘት የምንችለው። ስለዚህ የተለየ ድጋፍ ያስፈልጋቸዋል ብሎ አስበው እንግዲህ ትላልቅ ስራዎችን ትላልቅ ታምራትን የሚያደርግ ሰው ነው። በዚህ አጋጣሚ በእኔም በተመልካቾቼም ስም ላመሰግን እወዳለሁ። ችግር የለውም። በጣም ደስ ይላል። እኔ የሚለው ግን ማለቴ እንግዲህ የተለየ ድጋፍ ነው የምታደርገው እንትን ማለት አብረሃቸው ስምንተኛው ከአገልግሎቱ አንዱ አካል ነው። ምን ማለት ነው? ምንድን ነው ማለት አብራቸው የምተኘው ምናምን ነገር ምንድን ነው? የጌታን ስራ ነው የምንሰራው እያለና እንዴት ይችላል? እሱማ የጌታን ስራ ማለት ያልከኝ እንደዛ ነው። አባት ታውጣ ልቀቅ። አንተ ካሜራውን አጥፋው። ካሜራውን አጥፋው። ቤቴ መጣ። ምንድን ነው የምትለው እኮ? ውጣ አባቴ፣ ካሜራውን አጥፋው። አያጠፋም። አጥፋው ካሜራውን። አያጠፋም። እረፍ። ቁጭ በል እኮ ነው የምልህ። ትሰማኛለህ? ቁጭ በል። እረፍ። ይኸውልህ ስርዓት ያዝ። ካሜራውን አጥፋው። የጌታን ሰው አትፈታተን። የፀሐይ መብረቅ ነው የሚመታ። እረፍ። እስኪያስመታኛ ተው። ይኸውልህ እረፍ። ተው። ቁጭ በል እኮ። እረፍ። ተው። አንተ ካሜራውን ለምን ትሰማኛለህ? ቁጭ በል። እረፍ። ይኸውልህ ገና እዚህ ላይ በጣም ብዙ ጉድ ፈታተን። የምን ጌታ? እረፍ። ዝም በል። ተው። ወንደሰን ትቀጸፋለህ። ተው። ማን ነው ይቀጽፈኝ? ተው። አንተ ነው የምትቀጽፈኝ? ምንድን ነው ወንደሰን የምትለው? ወንደሰን አቤት በል። ና ገና ይኸውልህ ትሰማኛለህ? ልቀቁኝ። ና ያዘ ተረጋጋ። እረፉ። አልፈለቀም። ተው። አልፈለቀም። የሰማኝ ነው አይደል? ቁጭ በል። አንተ ምንድን ብሎ ነው የምትፈልጉት? ፓስተር ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት ከእኔ? ካንተ አንተን ብሎ ፓስተር አንተ የኔ ሚስትን ለብቻ ልታናግራት። እሺ ይኸውልህ ስለ አንተ ጉድ ሰምቼ መዳን አትፈልግም? ይኸውልህ መውለድ አትፈልግም? ታደነኝ አንተ አይደለም የፈጠረኝ ክርስቶስ ነው የሚያድነኝ። ቁጭ በል። ዝም በል። ትሰማኛለህ? ይኸውልህ እጅን የት ነው የምትፈታው? ትሰማኛለህ? ያዘው በደንብ። ተው። እረፉ። ይኸውልህ እኔ ስለ አንተ በጣም ብዙ ጉድ ሰምቼ ነው የመጣሁት። ለብቻ ጸሎት አደርግላችኋለሁ እያልክ ሴቶችን አመተህ እንደምትደፍር ሰምቻለሁ። ምን ነው እኔ ጌታ ምንድን ነው የምትለው? ዝም በል። ቁጭ በል። ትሰማኛለህ? ዝም በል። ተው። የጌታን ሰው አትፈታተን። ምን ማለት ነው? ተው። የሚመጣብን አታውቅም። እና የምትሰራው መጀመሪያ ማወቅ ነበረብህ። ምን ልታመጣ ነው? በህይወታችሁ ትልቅ ነገር ነው የሚገጥማችሁ ችግር። እኔ ይኸውልህ በሚገርም ሁኔታ ወንደሰን ቅድም ስመጣ በሩን አንኳኩቼ ሲያናግረኝ ምንም የተረጋጋ ነገር አላየሁበትም። ምንድን ነው እሱ የጣልኩት አለ ብዬ ነው። አንዴ መሄድ አለብኝ እኮ አይደለም። የት ነው የምትሄደው? ተረጋጋ። አሁን ነው ትዝ የሚልህ እሱ ሲያስታውስ። ይሄ ሁሉ ሰዓት ያልተቃጠለ ነገር አሁን ምንድን ነው ትዝ የሚለው? ይህን ሰውዬ በደንብ ያዝልኝ። ይሄን ቤት እፈትሸዋለሁ። ትሰማኛለህ? ቤቱን እፈትሸዋለሁ። አንድ ምንም መፈተሽ ነው ነገር የለም። ቤቱ ትሰማኛለህ? እረፉ። እሰርልኝ እኮ በህግ አምላክ ቤቴን እንዳፈትሽ። አርፈህ ቁጭ በል። በህግ አምላክ ምን እንደጣድክና እስካሁን ያልተቃጠለ ነገር ምን እንደሆነ ማየት እፈልጋለሁ። ቤቴን እንዳፈትሽ። በህግ አምላክ ቁጭ በል። ያዘው። ትቀጸፋለህ። ይኸውልህ ትሰማኛለህ? ሰውዬው የት ውስጥ ነው? ምንድን ነው የጣድከው? ምንድን ነው የምትለው? ይኸውልህ አርፈህ ቁጭ በል እኮ ነው የምልህ። ትሰማኛለህ እኮ ስርዓት ያዝ። ዝም በል። በህግ አምላክ ና እስኪ ካሜራማን ዝም በል። እናት አንተ እቺ ማናት? ምንድን ነው ያደረካት? ምንድን ነው የምትለው እኮ ምንድን ነው ያደረካት? እናት እባክሽን ተረጋጊ። ዝም በል። ይኸውልሽ ተረጋጊ። ይኸውልሽ እኔ ጋዜጠኛ ባይሉ እባላለሁ። ዝም በል። እሺ አትፍሪ። በቃ ተረጋጊ።
ምን ሆነሽ ነው? ምን አድርጎሽ ነው? ተበላሽ። ይኸውልህ ዝም በል እኮ ነው የምልህ ሰውዬው። እባክሽን ተረጋጊ፣ እባክሽን ተረጋጊ። ማነው? ምንድነው መሰለህ? እሺ ይኸውልሽ እኔ ጋዜጠኛ ባይሉን ተረጋጊ። ይኸውልሽ ተረጋጊ፣ በቃ ተረጋጊ። እሺ ይኸውልሽ ነይ ውጭ ጠብ ነይ። እኔ ይኸውልሽ ልረዳሽ ነው የመጣሁት። ነይ እባክሽን ተረጋጊ። ቀስ በል ሰውዬው ስርዓት ያዘ። ወንደሰን እሱን ሰውዬ ስርዓት አስይዝልኝ። ነይ እባክሽን ተረጋጊ። ምንድን ነው የጌታ ቃል የምትለው ሰውዬ? እባክሽን አስተካክይና ነይ።